የሚነጋገሩት ከትንሣኤው አስቀድሞ ስለተደረገውና በትንሣኤው ስላዩት ነገር ነው። ከኢየሩሳሌም መውጣታቸውን ያልወደደ ጌታ በመንገድ አብሮ ከእነርሱ ጋር ተቀላቀለ። ስለሚነጋገሩትም ነገር ጠየቃቸው። አንተ ለኢየሩሳሌም በኢየሩሳሌም ለተደረገው ነገር ሁሉ እንግዳ ነህን? ይሄ የምንነጋገረው ነገር ከተፈጸመ እነሆ 3 ቀን ሆነው። ሴቶች ፈጥነው ወደ መቃብሩ ሄዱ። ሴቶች አስገረሙን። ጨለማ ነው። ወደ መቃብሩ ሄዱ። መቃብሩ ባዶ ነው። መላእክትን አገኙ። ለእኛም ተመልሰው ነገሩን። በእውነት እርሱ ነቢይ ጻድቅና እውነተኛ ሰው ነበረ እያሉ ስለ ራሱ ይነግሩት ነበር። እንዳያውቁት ዓይናቸው ተይዞ ነበር ይላል እና በመጨረሻ ግን ከሙሴ ጀምሮ ነቢያት የተናገሩትን ትንቢት እሱ ያስተማረውን ትምህርት ሲነግራቸው ልባቸው ቀለጠ፣ ዓይናቸውም ተከፈተ። ቀኑ መሽቷል፣ ጌታ ሆይ ከእኛ ጋር እደር አሉት። እርሱም ከእነርሱ ጋር አደረ። ማዕድም ቀረበ፣ ባርኮ ቆርሶ ሰጣቸው። ያንን በተመገቡ ጊዜ የተደረገውን ነገር ሁሉ አስተዋሉ ይላል። አምላካችን እግዚአብሔር ለእኛም ትናንት የተማርነውን ሳንረሳ ዛሬ እየተደረገ ያለውንም በእምነት እንድንቀበል ማስተዋሉን ጥበቡን ለሁላችንም ያድለን። ምርሃን እግዚኦ ፍኖተከ ወሁር በጽድቅከ፣ አቤቱ መንገድህን ምራኝ በጽድቅህም በእውነትም እሄዳለሁ ያለው ቅዱስ ዳዊት ይህ ነው። እግዚአብሔር መንገድን ካልመራ በመማር በማወቅ ብቻ ሰው አይለወጥም። እነዚህ ከ72ቱ አርድእት መካከል የሆኑ ሉቃስና ቀሌዮጳ የሚባሉ ሉቃስን ዘውቱ ቀሌዮጳ፣ ሉቃስ የተባለው ራሱ ቀሌዮጳ ነው እና ሉቃስና ኒቆዲሞስ የተባሉ ሁለቱ እነዚህ ከ72ቱ አርድእት የሆኑ ከጌታ እግር ስር ካደረበት እያደሩ ከዋለበት እየዋሉ የቃሉን ትምህርት የእጁን ታምራት ያዩ ናቸው። የእውቀት ችግር የለባቸው፣ ነገር ግን የማስተዋል ችግር ነበረባቸው። የዓላማ ችግር ነበረባቸው። ከኢየሩሳሌም ወጥተው መሄድ አልነበረባቸው። አስቀድሞ በነቢዩ በኤርምያስም በትንቢተ ኤርምያስ ምዕራፍ 5 ቁጥር 1 ላይ እንደተጻፈ በኢየሩሳሌም መንገድ እየተመላለሳችሁ ሩጡ ነው የተባለው እና ሐዋርያት ከኢየሩሳሌም የሚወጡበት ጊዜ አልነበረም። ያለ ጊዜው ስለወጡ እውቀቱ አላቸው፣ ሕይወቱ ግን ማስተዋሉ አልነበራቸው። ስለ ኢየሱስ ክርስቶስ እየተነጋገሩ ኢየሱስ ክርስቶስ ግን አላወቁትም። በአካል አይተውም አላወቁትም። በመካከላቸውም እያለ አላወቁትም። ለዚህ ነው ጌታ እነርሱ ወዳሉበት መሄድ ግድ አለው ይላል። ከቤቱ የሚወጣውን ከመንጋው የሚለየውን ሁሉ እረኛው ቸል አይለውም። እነዚህን ሰዎች ተከትሎ መሄድ ያስፈለገበት ምክንያት አንደኛ ምንም ቁጥራቸው 2 ቢሆን ጌታ የአንድ ሰው ጉዳይ ይገደዋል። የሚወጡት አንድም ይሆኑ 2 ይሆኑ የነሱ ጉዳይ ይገደዋልና ወደ እነሱ የሄደበት ምክንያት ይሄ ነው። ሁለተኛው ምክንያት ደግሞ እነዚህ የተማሩ ሰዎች ናቸው። ከጌታ እግር ስር ቁጭ ብለው የነበሩ ደቀ መዛሙርት ናቸው። ሕዝቡ በዚህ ያውቃቸዋል። እነዚህማ የጌታ ደቀ መዛሙርት ከኢየሩሳሌም ከወጡ እኛም ልንወጣ ይገባናል ብሎ እነሱን ተከትሎ የሚወጣ ሰው እንዳይኖር
እነሱን ተከትሎ የሚጠፋ እንዳይኖር ዛሬ የእውቀት ችግር ሳይኖርባቸው ከቤተ ክርስቲያናችን ወጥተው የቤተ ክርስቲያናችንን ካባ የቤተ ክርስቲያናችንን አልባሳት ለብሰው በአደባባይ ከመንገድ ወጥተው ሊያስወጡ አገልግሎት የጀመሩ የጥፋት አገልግሎት ብዙዎች አሉ። መንገድ የሳቱ እንደነ ሉቃስና ቀሌዮጳ መንገድ ስተው የወጡ ግን ጌታ ያልተገለጸላቸው ልቦናቸው የታወረ ማስተዋል የራቃቸው ሰዎች አሉና እነዛ ሰዎች ብዙዎችን ይዘው ስለሚጠፉ ጌታ ሉቃስና ቀሌዮጳን ወይም ሉቃስና ኒቆዲሞስን ሄዶ ወደ ትክክለኛው መንገድ እንዲመለሱ ያደረጋቸው ለዚህ ነው። እኛንም አምላካችን እግዚአብሔር ባለንባት በዚች በኢየሩሳሌም አምሳል በቅድስት ቤተ ክርስቲያን ያጽናል። መንገድ የሳቱትንም ወደ እውነተኛው መንገድ ይመልስ። ሊቁ አባ ጊዮርጊስ ዘጋስጫ ፍኖት ለአባቡ አንቀጽ ዘመንገለ ወላዲሁ ውእቱ ኢየሱስ ክርስቶስ ነው ያለ። እውነተኛው መንገድ ወደ እውነተኛው ሕይወት የሚያደርስ እውነተኛው መንገድ እርሱ ኢየሱስ ክርስቶስ ነው። ይሄንን እውነተኛው መንገድ እርሱ ያስተማረውን ትምህርት እርሱ ያሳየንን መንገድ ትተን እንዳንሄድ እግዚአብሔር እግሮቻችንን ይጠብቅልን። እንግዲህ ወደ ውጭ መውጣት የሚገባውንም የሚያስወጣ የወጣውንም ወደ ውስጥ የሚመልስ እርሱ ነው። የቤቱ ባለቤት፣ የመንገዱ ባለቤት፣ የሕይወቱ ባለቤት እርሱ ነው። ሊቁ አባ ሕርያቆስ በቅዳሴ ማርያም ላይ አንተ የውስጡን ወደ ውጭ የምታወጣ የውጩንም ወደ ውስጥ የምታስገባ አንተ ነህ ይላል። በቤቱ መኖር የማይገባውን ያስወጣል፣ ወደ ቤቱ መግባት የሚገባውንም ያስገባል። እነዚህ ከ72ቱ አርድእት የሆኑት ሁለቱን ወደ ቤቱ መለሳቸው። እንግዲህ ወደ ቤቱ ሊመለሱ የሚገቡ ብዙዎች እንዳሉ መድኃኒታችን ኢየሱስ ክርስቶስ አስቀድሞ በቅዱስ ወንጌል ተናግሯል። በዮሐንስ ወንጌል ምዕራፍ 10 ላይ ከዚህ በረት ያልሆኑ ብዙ በጎች አሉኝ፣ እነዛ ወደ በረቱ እንዲመጡ አደርጋለሁ፣ እረኛውም አንድ መንጋውም አንድ ነው ብሏልና የወጡትን ሁሉ እግዚአብሔር ይመልስልን። እንግዲህ በመንገድ ላይ ይህንኑ ነገረ መስቀሉን ነገረ ትንሣኤውን ይነጋገሩ ነበር ነው የሚለው። ዛሬ የመጽሐፍ ቅዱስን ቃል እየተናገሩ መንገድ የሳቱ ብዙዎች ናቸው። የሚናገሩት መጽሐፍ ቅዱስ ነው፣ የሚሰብኩት ኢየሱስ ክርስቶስን ነው። ነገር ግን ሕይወቱን